በመጀመሪያ ይድረስ እንደዚህ ለምታለቅሱ ለምትነፋረቁ ሰዎች አይነው አውቃለሁ። ሀይሚና ብሩኬን ስለምትወዱ በእነሱ መካከል ችግር ሲፈጠር እናንተን እንደሚያስከፋ እናንተን እንደሚያሳምም አውቃለሁኝ። እናንተን ብቻ አይደለም እኛንም ያመናል፣ እኛንም ይከፋናል፣ በጣም አሞናልም ከፍቶናልም። ግን ደግሞ ማልቀስ መፍትሄ አይሆንም። እኔን እንደው በደንብ እኔን በፊት ጀምራችሁ የምታውቁኝ ሰዎች ታውቃላችሁ። ሀይሚና ብሩኬ ሲጣሉ ቀድሜ ለቅሶ መጀመሪያው እኔ ነበርኩኝ። አሁን ግን አላለቅስም። ምክንያቱም ሁሉም ነገር በፈጣሪ እጅ ነው። እግዚአብሔር እነዚህ ልጆች እህል ውሃችሁ አይደለም አብራችሁ አትኖሩም ካለ እኛ ስላልን አይኖሩም፣ ስላለቀሰንም አይኖርም። በቃ እህል ውሃ ነው። ዋናው የፈጣሪ ፈቃድ ነው። የፈጣሪ ፈቃድ እንዲሆንላቸው ደግሞ ለነሱ ጸሎት እንጂ በእነሱ ላይ ለቅሶ ማሟረት ነው እንጂ ሌላ አይደለም። እና እባካችሁ ለቅሷችሁን አቆሙ በፈጠራችሁ። በቃ ካልተመቸናችሁ አስሬኛን ለመጣል አትምጡ። አስሬ ለመበደልም አስሬ ጥፋል። ሲቀጥል ደግሞ ለውሸት ወዳጆች፣ ለውሸት አፍቃሪዎች፣ ወደ ሀይሚ ለዞራችሁ የውሸት አድናቂዎች ወይም ደግሞ አስመሳዮች ብዬ ልግለጻችሁ። አይገልጻችሁም ሁሉ አስመሳይ የሚለው ቃል ማለት ነው። ደግሞ ትላንትና እንደው ግርም አለኝ። አንዷ ወጥታ ለሀይሚ የመጨረሻ ማስጠንቀቂያ ነው የምሰጥሽ፣ ከዚህ በኋላ ብሩኬ እንድትጎጁ አልፈልግም፣ እንድትበድዩ አልፈልግም። ገለመሌ ስልክ አታነሽም፣ ልክልክሽ ልነግርሽ ብዬ ሶሲ ምን አረገችሽ? ሶሲ ምርጥ ሰው ናት። ገለመሌ ለምን ተሸክማት? እኔ ሲጀመር አንቺን ማለት ነው በደንብ ነው ማቅሽ። እኔና አንቺ ማለት በአካል ባላቃትም በሚዲያ በጣም አቃታለሁ። ሁል ጊዜ ሀይሜ ላይ ስትቀኝ እንደው ጥሩም ብታደርግ ራሱ ሁል ጊዜ ሀይሜ ላይ ስትፈርጂ ነው ማይሽ። ካሜራ ስሙ፣ አንድ ነገር ልንገራችሁ። ካሜራ ይዞ የመጣው ሁሉ ጥሩ ነገር ይሰራል ወይም ደግሞ አስተማሪ ነገር ይዞ ይመጣል ማለት አይደለም። እኔ ከዩቲዩብ መንደር ከሶሻል ሚዲያ በጠቅላላ እኔ እንደ ሀይሚ መምህር የለም። እኔ ልንገራችሁ፣ ሀይሚ ብዙ ነገር ነው የምታስተምረው። ብዙ ለተመልካቾቿ ብዙ ጥሩ ነገር አስተምራለች እስካሁን። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች፣ ምንም ማለት አልፈለኩም ነበረ፣ ግን እንደው ሚዲያው ላይ ዞር ስል ዛሬ ደግሞ ሀይሚ ላይ ፈጣሪ ትዕግስቱን ስጠኝ። ውይ ዛሬ ደግሞ አለባበሷን እንኳን አልቀራችሁም ስትወርዱባት፣ በአለባበሷ እንኳን ማለት ነው። ምንድን ነው አሁን አለባበሷ ምንድን ነው የተቀየረው? እስኪ ንገሩኝ። ምንድን ነው የተቀየረው አለባበሷ? ይህን ልብስ ለብሳ አታውቅም። አጭር ቀሚስ ነው ትንሽ ደግሞ ለዛውም አጭር የሚባል አይደለም፣ ከጉርበቷ ላይ ነው። አጭር የሚባል አይደለም፣ ከጉርበቷም በታች ነው። የሰው አይን ግን አጥንት ይሰብራል። እግዚአብሔር ነው የምላችሁ። እች ልጅ አንድ ነገር እንዳትሆን ደግሞ ዛሬ በልብሷ መጣችሁ። ቀይ ስለሆነች ደግሞ ጥቁር ልብስ በጣም ነው የሚያምርባት። ተለዋ ላይ ደምቋል። ለዛ ነው የቀናችሁት አይደል? ያረገችው ጫማ አጭር ቀሚስ አጭር ጉርድ ብለብስ እኮ ያረገችው ጫማ ረጅም ስለሆነ ነው። ሲጀመር ሀይሚ ምንም ብለብስ ያምርባታል። ደግሞ በዚህ ቀናችሁ። ሁለተኛ ስለዛች ምንድን ነው ስለ ሶሲ ተብዬዋ ማለት ነው። ምን አረገችሽ? ሶሲ እኮ ምርጥ ልጅ ናት። ፕራንክ እኮ ነው ያድ። ሲጀመር እናንተ ከብሩኬ ጋር እንድትለያዩ የምትፈኔ ካሁን በፊትም ብዙ ነገር ስትናገሪ ስለ ሀይሚ ሰምችሻለሁ። ብዙ ነገር ማለት ነው። ስለዚህ ሀይሚን ለመሳደብ ሲጀመር ብቁ አይደለሽም። አንዳንድ አሽቃባጮች ደግሞ ሄዳችሁ እዛ ያበረታታችኋት ነበረ። ሀይሚና ብሩኬ ቪዲዮ ሲለቁ እነሱ ኮሜንት ላይ እየገባችሁ ስታሽቃብጡ የነበራችሁ ናችሁ። እዛሽ ጋር ገብታችሁ ስታሽቃብጡ የነበረው አቤማሽ። ሰው ግን በዚህ ልክ ያሽቃብጣል? ሰው ሁለት አይነት ነው። በቃ የሰው ልጅ ሁለት እንትን ያለው። ዛሬ ደግሞ ቲክቶክ እንዳለ እሷ ፎቶ ነው የተዘቀዘቀው። እንዳለ እሷን ፎቶ ነው የሚዘቀዝቁት እንዳለ።
ግን እሳ እነማን ናቸው በቃ ሀይሚና ብሩኬ ፍቅር በሆኑ ሰዓት የሚያሽካብጡ? የሰውን ልጅ እኮ ስትወዱ ማለት ነው ከሱ የሆነ ጥቅም ፈልጋችሁ ብቻ አይደለም። ስህተትም ሲኖርበት በእስከነ ስህተቱ እስከነ ጥፋቱ እኮ ነው መውደድ። ሀይሚና ብሩኬ ተጣሉ ብላችሁ እሷን የምጣሉ ከሆነ እናንተ እውነተኛ ወዳጅ አይደላችሁ። ደግሞ ማለት ነው አንድ ሚስጥር ሱክ ልበላችሁ፣ አንድ ሚስጥር ልንገራችሁ። ለመስማት ተዘጋጅታችኋል? ፕራንክ እያደረገች ነው ሀይሚ፣ ፕራንክ እያደረገች። እናንተ ግን ያማችኋል እንዴ? እግዚአብሔር ሀይሚ ፋራ አረጋችኋት እንዴ? በዚህ ቪዲዮ እንደዚህ የምትሆነው እርግጠኛ እኔ ትላንትና ነው ሁኔታዋ ፕራንክ እንደሆነ በደንብ ያወቅኩበት። ትላንትና ብሩኬ ጥሏቸው ሲሄድ ባሳዩት አክት ነው። ሁለቱም በቃ ተነጋግረው ነው። ምንም እውነተኛ ነገር የለም። እግዚአብሔርን ሀይሚ ፕራንክ እያደረገች ነው እንጂ በዚህ ቪዲዮ እሷ እንደዚህ አትሆንም። ሀይሚ ፋራ አይደለችም። አትሸወዱ። ልቅ ጅል አትሆኑ። የምታለቅሱ ሰዎች ደግሞ ምግብ አልበላለኝ፣ ታመምን፣ ልንሞት ነው የምትሉ ሰዎች ራሱ በጣም ስህተት ነው። እግዚአብሔርን ለእናንተ የሚያስብ የለም። እናንተ የሚያስታውሳችሁ የለም። ሰው ሀገር ነው፣ ሰው ቤት ነው ያላችሁት። እንዲህ ሆናለች አረ እንዲህ እናርግላት የሚላችሁ ሰው የለም። እግዚአብሔርን እኔ ስደትን አውቀዋለሁ። እኔም ልክ እንደናንተ ነበርኩኝ በፊት። አሁን ግን አልሆንም። ለምን? ምክንያቱም ኦልሬዲ እነዚህን ሁለት ልጆች እኔ አውቂያቸዋለሁ። ማንኛውም ሰው መካከል ፍቅረኛሞች ወይም ባልና ሚስት መካከል የሆነ ችግር ይፈጠራል፣ የሆነ ጸብ ይፈጠራል። ግን ደግሞ የሰው ልጅ ተጣላ ማለት ተለያየ ማለት እንዳልሆነ ጠንቅቄ አውቃለሁ። ሀይሚና ብሩኬን ደግሞ በደንብ አውቂያቸዋለሁ ከስር እስከ መሰረቱ። ስለዚህ እንደዚህ በትንሽ ነገር በቀላል ይለያያሉ ብዬ እኔ የማለቅስበትም የምራብበትም የምጠማበትም እንቅልፍ የማጣበትም ምክንያት የለኝም። አዎ የመጀመሪያ ጊዜ ሀይሚን ከፍቷት ስላየው ሁለቱ መከፋፋታቸው የመጀመሪያ 2 ቀን በጣም ደብሮኝ ነበረ፣ በጣም ከፍቶኝ ነበረ። አሁን ግን ኖርማል ነኝ። ምክንያቱም ነገ እንደምታረቁ አውቃለሁ። ለምን እኔ ራሴን እጎዳለሁ? ስለዚህ ታው እና እውነታውን ስነግራችሁ ሀይሚ ደግሞ ፕራንክ እያደረገች ነው። ስለዚህ መጥፎ ነገር የምታደርጉ የእሷን ፎቶ የምትዘቀዝቁ ባለባበሷ ሳይቀር በቃ እሷን የምትሳደቡ ሰዎች ታው። እሷን በተለይ እሷን የምትወዷት ከሆነ ትርፉ መተዛዘብ ስለሆነ ታው። እውነቴ ነው። ክፉ ቃል አይውጣን። ፕራንክ ነው ይሄ ነገር። ፕራንክ እንደሆነ በደንብ ያስታውቃል። ሲጀመር ሀብቴና ሀብ ራሱ ሲናገሩ በጣም ቀለል አድርገው ነው ሲናገሩ የነበሩት። ያው እኛ ስላስጨነቅናቸው ስለጻፍንላቸው ምናምን ነው እንጂ በቃ ስራ እንደሆነ ገብቷቸዋል። ስለዚህ ቀለል አድርገው ነው የተናገሩት። እኔ መናገር አልፈለኩም ነበረ ብዙ ሰው ስላስጨነቀኝ ነው ብሏል ሀብቴ። ፕራንክ ነው። ስለዚህ እረፉ። ትንሽ ቀነስ አድርጉት ነገራቱ።